ምን እየሆነ ነው እንዴ? ያዙት ያዙት። ገመዱ ያመጣሁት እጁን ለማሰር ነው። ምን ሆነ ነው? አይደለም ካለ እነሰራው አለ ያማል እንዴ? ይሄው ምን እያደረገ እንዳለ ያርጋታ ለቀስ ያረጋጋው እንጂ ምንም ታስረው ቤቲ ታይዋ ታይኔ ያለብሰዋል ዘርጉ ናሚር ልበስ ጅል ሲጃጃል እቃ ይፈጃል አለ ያገሬ ሰው። በስበቡ መምሬ ተሳቡ ደግ አረክ በስበቡ እንደውም ፈንከት ብታረጋቸው በደንብ ጥሩ ነበረ። ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያ እንዲሁም ኤርትራውያን የቻናል ቤተሰቦች እንዴት አላችሁልኝ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። እናንተም በያላችሁበት ሰላም፣ ፍቅር፣ ጤና እንደምትሆኑ ተስፋ ያደረግኩ። ሰላም ለኢትዮጵያ፣ ሰላም ለሀገራችን፣ ሰላም ለሃይማኖታችን በያለንበት እንጸልይ እያልኩኝ እንግዲህ እንደምታዩት ዛሬ አሚር በቃ ለይቶለት ተበሳጭቶ በእነሱ ምክንያት እንግዲህ እንዳያችሁት ሁሉን ነገር በቃ ሁላችሁም ያው ናችሁ ብሎ ያችንም እንደዛ ሱሜ ምናምን የምትሏትንም ይኸው አጠገቤ እንዳደርሽ ያንቺም የነሱ ተባባሪ ነሽ ብሎ እንግዲህ እያበደ ነው። አይገንዘብ የገንዘብ እኮ ገንዘብ ማይሰራው የለም። አርቲስቶችን ተረዳኋቸው። ቢያንስ እነሱ ተዋናይ ተብለው ተመድበው ነው እንደዚህ በስነ ስርዓት የሚተውኑት። ኮሜንትና አንብብ ክፉ ከመናገር። ኦሊ የሚባል አስመሳይ ይሄ ኦሊያድ የሚባል ልጅ በጣም አስመሳይ ነው። ሙቤ እባክህ ከዚህ ድራማ ውጣ። ለምን ይወጣል? ማነው ያቀናበረውና? አራውቆ ነው ምንም ማበድ የለውም። በአለ ልጆቹ ከዛ ነው እንዴ የሚኖሩት እና ቆሼ ሰፈር ይባላል። የአላህ ባሮች ሙባረክ እናንተ ሸቅሉበት፣ እኛ የእናንተን መቀለጃ አደረጋችሁን እኮ። በጣም አይገርምሽም? ሙቤ አንቺ ነሽ የነቃሽበት ማሪ። ሙቤ ከዚህ ነገር ውጣ በቃ። ከዚህ በላይ ሱመያ ደግነት እኔ ይገርመኛል በጣም አይደል? እውነት ነው። አሹተም ሰውን ሁሉ ዶላር ግቧል። ያ ዶላር እንዴ ማሪ። ሱመያ ባክሽ በዚህ ቪዲዮ ስንት እንደሚታፈስ ስለማታውቁ ነው እናንተ ናችሁ ገደል ዳገት ቁልቁለት ደክማችሁ የሰራችሁት ድራማውን። ይሻላል አሁን በዘመናዊ መልክ ቁጭ ብሎ ከተማ ላይ ከሚሰሩት የነዚህ ይሻላል። እናንተ እሺ ሌላ ከነዚህ አስመሳዮች ጓደኞች አታሳዩ። ቆይ የእሱ ቤተሰብ የለም እንዴ? የሆነ መላጣ ልጅ አይታችኋል? አብዛኛውን እየነቃ ነው የምር። ግን ሙቤ እና ሱምያ ያሳዘኑት ድራማ ነው ወይስ እውነት ነው አልገባኝም። ግን ዝም ያለ ነጃ ወጣኩም። ሙባ ከነዚህ ውጣ። ካሜራ ደቀናችሁ ውስጥ እና ታዲያ ውዴ ምን ችግር አለ? ቢዝነስ ዚስ ኢዝ ቢዝነስ አለ ፈረንጅ። አይ ሱምያ እንደገባሽ አይደል ምስኪን እናቱን ለምን አልመጣችም? ለእናቱ አስረክቢ እንዴ ውዴ። ድራማ ላይ ኮሜንት ምንም ያያሉ እኮ እናት እንዲህ በየቦታው መጎተት አለባት እንዴ? ደሃን እንጂ ፋራ አይደለንም። ደሃንን እንጂ ፋራ አይደለንም። ጅል ሁላ ያ ማሪ ድራማ ትክክል። አይ ሙቤ ከዚህ አይነት ወጣ ድራማ የምትሉትማ ላይ ካረጋችኋል። የኔ ወርቆች ድራማ ነው የብር መሸቂያ። አዎ ማሪ ወዴ ጎበዞች በጣም ነው እንዲያበደው። ምን አውቄ ውዴ በጣም ነው ያበደው። ወይኔ አካባቢው ቆሼ ሰፈር። እኔ የሚገርመኝ የሱምያ ጥንካሬ በጣም ሱምያ የኔ ቆንጆ ልብስሽ ሲያምር። እሱም በይ አንዱ ያብዳል አንዱ ያማል አላለችም ሱሜ። የኔ እኔ መጨረሻው ቦታው ሲያምር ቆንጆ ድራማ ነው ጎበዝ። እሺ ሱምያ ትችያለሽ። አሁን ብዙ ሰው እየነቃ ነው። አይ ድራማ አይ ዱንያ ይላል እዚህ ጋር። ቦታው ሲያምር ቆሼ ሰፈር ምን ያምራል። እነዚህ ምስኪኖች ያያቸዋቸው ቁራሌ እየለቀሙ ቤተሰባቸው ራሳቸው የሚያሳድሩ ናቸው። ይልቅ እኔ ሙቤ ያሳዝነኛል። ለምን ምን ሰርቶ እሳይ አስመሳዮች። አረሞኩ በሳቂ ሄሊ ቦቅቧቃ። አሁንስ ፊልም እየሰራችሁ መሰለኝ። የምር አሳቃችኝ እናሳ። ቦታው ሲያምር ዝንጀሮም አየሁ። እኔ አሁን ደግ ፈነከታችሁ ልበል ወይስ ምን ልበል ወገን? ሙቤ የሆነ መላጣ ልጅ አይታችኋል? ዛሬ ቦታ ደግሞ በጣም ያምራል። ሙቤ ትዳር አፍራሽ የጂኒስት ሱመያ እባክሽ አንቺ ጋር ሆኖ ያገግምናል። እናቱ ብቻ ሳዩ እነዚህ ልጆች የማያገኙበት ቦታ ውሰጁ። ወዴት ውሰደው? በጣም ነው እንደማያገኝ ከባድ። እንዴት አላበደም ግን አብጃለሁ ብሎ እያሰበ ነው። ግመትሽ ኮሜንታችሁ ይመታችሁ። አሁን እየነቃችሁ ነው የምር። ሙቤ ከነዚህ ህይወት ውጣ። ለምን ይወጣል? ማሬ ዶላር ምርጥ ትወና
ይወጣቸው ምርጥ ተዋናይ ይወጣቸዋል። አዎ በትክክል በነገራችን ላይ እኮ በአሁኑ ሰዓት እኮ አጥንቶ ስክሪፕት ተሰጥቶት ተጨንቆ ተጠቦ ከሚሰራ ተዋናያን ይልቅ ዩቲዩበር በደንብ እየሸቀለ ነው። በቃ ሳይጨናነቅ አሪፍ አሪፍ ድራማ እንትን ይላል፣ አለቀ በቃ ይወጣዋል። በጣም ነው እንዲያበደው ዶላራት የስራክን አውቆ ነው እንጂ ልጁ ጌታን ድራማ ነው እኮ ሰፈሩ ጎን ምን ይመስላል እንዳለ ነቅታቸዋል። የእናንተ መቀለጃ ሆነን ቀረን። ድራማ ካልሆነ ኦሊያድ አያገኘውም፣ ምክንያቱም የእሱን መቆም አይፈልግም። ፈልሱም ቆሽ ሌላ አይሱምዬ አያልቅብሽ። አይሱምዬ የኔ ሞናሊዛ እንዴት ይቅርባቸው አላች የኔ እናት። ትክክል። የሚገርመኝ የኮሜንቶች ምስኪን እነሱ እኮ ድራማ ነው፣ ስራ ነው። እንደዚህ አይነት ነገር ሲሰሩ የሚገርመኝ ነገር ካሜራማኖች ናቸው፣ አብረው ይሯሯጣሉ። ምስኪን እንጀራ ነው ውዴ ተከፍሏቸው የሚሰሩት፣ እነሱም እንጀራ ነው። ወይኔ እንደው ዛሬ ሁሉም ሰው ገብቶታል። ጎበዞች። እኔም እንደዚህ እንድትነቁ ነበር የፈለኩት። ድራማ ነው እውነት ከሆነ እናቱ የት ሄደች? ለማንኛውም ኑሮ ተወዷል፣ ስሩ። መስራቱን እኮ ይስሩ፣ ግን እንዴት በዚህ ድራማ አድርገው ቢያመጡ ይሻል ነበረ። ሰው በራሱ ላይ አበድኩ ብሎ ሲመጣ ያስጠላል። በጣም ተጨማለቀ። እናቱ ዝምታዋ ምንድን ነው? ልጁን ሰብሰብ አትይዝም እንዴ? በጣም ነው እንዴ? ሱምዬ ለእናቱ አስረክቢ። ለእናቱማ ካስረከበች እኮ ድራማው ያበቃል። ምን ሆናችሁ ነው? እናቴ ወጠር ሙቪ ላይ ከዚህ ህይወት ውጣ። የት የሚወጣልሽ ውዴ? ዶላሩ ማን ሊወስድብን ነው የሚወጣው? ሱምያ ግን ትመችኛለች። ሙቪ ሳይሉት በራሱ ሰዓት ችግር ውስጥ ገባ። አሁን ራቅ አንተ እናትህ ኃላፊነት አለብህ፣ አትጃጃል። በጣም እናት ኃላፊነቱን ለመውጣት እኮ መሰለኝ እንደሚጃጃለው። ሀገሩ ግን የት ነው? ምድረ በዳ። ሲጀመር እናቱንና ለእናቱ ነገሩ። እናትየዋ ትምጣ የተባለች እናንተ የምትሄዱ ነገር ሹምኮለን አንዳንድ ጽሑፍ አይነበው። ሙቤ ግን ያለ ስራ አትግባ። ሱምያ እንግዲህ አርፈሽ ተቀመጭ እንዳትዋረድ። ሲጀመር ጤነኛ ነው አውቆ ነው። ኧረ ሞትኩኝ። በመነጋገር ይበቃል ስትባሉ እንጂ ለምን ያዘችሁት? ልጁ ደህና ሐኪም ቤት ከወሰዳችሁት እናቱ ዘንድ ይሻል ነበር በጣም። ለምንድን አሁን እስካሁኑ ደግሞ እናቱ ጋር ሄደ ይባልና ደግሞ እናቱ ጋር ይቀጥላል። እናቱ ጋር ደግሞ እየተመላለሱ እንትን ይላሉ ማለት ነው። ይቺ ልጅ ግን ሱምያ የምትባለው ዩቲዩብ አላት። አይ ዶንት ኖ አላውቅም። ሁሉንም አላውቃቸውም እንዳለ። ወይኔ ቦታው ግን ኦሊያድ የሚባል ልጅ ያሟል አይረጋጋም እያለ ይቀጥላል። ላይክ ሼር ሰብስክራይብ አድርጉ ቤተሰብ። ከሞላ ጎደል ኮሜንቶቹን እያነበብን እንግዲህ አብዛኞቹ ነቅተዋል። አሁን ላይ እየነቁ ነው። እንግዲህ ያነቅ ድራማ ነው ላይ ሱምያ ተቀላቀለች። ድራማውን ለኬ ስራ ብለው ይዘውታል። እናሳ ማሪ ላይ ካረኩሽ ይልሽ እኔ ያመለጥሽኝ በቃ። እንደዚህ ያለ ይቀጥላል። ላይክ ሼር ሰብስክራይብ ማድረግ አትርሱ ውድ ቤተሰቦቼ። እንግዲህ የዛሬውን ድራማ እንዴት አያችሁት? አንቺ ደግሞ ምናምን ብላችሁ ኮሜንት አትጻፉልኝ። ድራማ ነው ብያችኋለሁ፣ ድራማ ነው ብያችኋለሁ። ከጭንቀት ነፃ የሆነ ፈታ ያለ ኮሜንት ጻፉልኝ። እወዳችኋለሁ። በአዲስ ነገር እስክመለስ ባይ ባይ።